ሀይሚና ብሩኬ ቲክቶክ ላይ ሌላ ዩቲዩብ ላይ ሌላ። ሀይሚ ቅመሟ እንግዲህ ትናንትና በቲክቶክ ለብሩኬ ያው ለብሩኬ ነው እንግዲህ ካንተ ሌላ ካንተ ውጭ እኔ ሌላ ላይም እያለች ሙዚቃ ዘፍናለች ማለት ነው። ያው ከብሩኬ ውጭ የምታይበት አይን የላትም። ብሩኬም እንደዛው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? እንግዲህ በቲክቶክ እንደዛ እየተቀመጣጠሉ ብሩኬም አንድ ሙዚቃ ለቋል ማለት ነው። ማለት ሁለቱም ያው ዩቲዩብ ላይ ብቻ ነው እንደዛ እየተፋለሱ የመጡት እንጂ ቲክቶክ ላይ ስታዩ ግን እዚህ ነገር ላይ ብሩክ ያለበት ልበል። ግን ደግሞ ከዚህ ድራማ ቢቀላቀል ኖሮ እንዴት በጥፊ ይመታል ብሩኬ። አይ ይሄ ነገርማ የለበትም። እና ሌላኛው ነገር ሀይሚ የሆነ መረጃ ይዛለች፣ ብሩኬን የሚያሸማቅቅ መረጃ ይዛለች ብላችሁ ደስ ያላችሁ ወይም ደግሞ ሰፍ ብላችሁ የምትጠብቁ እንዳታስቡት። ሀይሚ ምንም አይነት ማስረጃ የላትም። ዝም ብላ ነው እንደዛ የምትለው ማለት ነው። የምሬን ነው። ማስረጃ ቢኖር ኑሮ በዚህ ልክ አታወራም ነበር ሀይሚ። እና ማስረጃ የለም ውዶች፣ ያጠብቁ። አንደኛ ነገር ማስረጃ እንደሌላት የሚያስታውቀው ባለፈው ብሩኬ በጣም እኔ ተቀይሞኛል፣ ከኔ ጋር መግባባት አልቻልንም፣ ስለዚህ አንተ አነጋግረው ብላ ሀብትሽ ታላቅ ወንድሙን ልታስገባው በፍጹም አትችልም። በዚህ ውስጥ እሱን አታስገባውም ነበር። ለምን? የሆነ በብሩኬ ተቀይማ ከሆነ በብሩኬ ምክንያት ከሆነ ሄዳለሁ ያለችው ሀብትሽን ከዚህ መካከል አታስገባውም ነበረ። መቼም ብሩኬን እሺ ፍቅረኛዋም ስለሆነ ምናምን፣ ሀብትሽን ግን በዚህ ምክንያት እንደዚህ ልትለው አትችልም፣ እውነት ካለ ማለት ነው። እና ነገሮች እውነት አይደሉም። እንግዲህ ቅመሟ ያው ድራማውን ጀምረዋለች። ነገር ግን ድራማው ደግሞ እየተሳካላት አይደለም፣ በእውነቱ እየተሳካላት አይደለም። ሲቀጥል ደግሞ ብሩኬ ተመታ ብላችሁ ደስ ያላችሁ ሰዎች ደስ አይበላችሁ። በፍቅር መካከል ያለ ነው መጋጨት ምናምን። እነሱ ዛሬ ቢመታቱ ምናምን ነገ ይታረቃሉ። እናንተ ነው ከዳር የምትቀሩት። ግን እንደ ሀሳብ ደግሞ ይሄ መጥፎ ነገርን ከምታበረታቱ ማለት ነው። የምሬን ነው። ሀይሚ ጎሽ ጀግና በጥፍ ያለችው ምናምን አሁን በቲክቶክ እንዳለ እያዘዋወራችሁ ስሎ ሞሽን አድርጋችሁ በጥፍ የመታችውን ፓርት ምናምን ማለት ነው። ደስ ያላችሁ ሰዎች አላችሁ። የሰው ልጅ ግን ሲመታ ወይም ደግሞ ሲሰዳደብ ደስ የሚለው ሰይጣን ብቻ ነው። እንዴ እናንተ እኮ ሰው ናችሁ፣ ማገናዘብ ይጠበቅባችኋል። እና እንደዚህ ከምትሉ ይልቅ ሀይሚ ጥሩ አይደለም እንደዚህ በጥፊ ወንድ ልጅ አይመታም፣ ወንድ ልጅ ሊከበር ይገባል ተብሎ ነው የሚመከረው። ስህተትን አታበረታቱ። እና ቀመሟ ጥፊውን ብትቀንሰውም ጥሩ ነው። ምንድን ነው በየጊዜው እንደዚህ ላስ ላስ ማድረግ እንደ ትኩስ ገንፎ? ጉድ እኮ ነው። ቅመሟ ደግሞ ጥፊውን ቀንሽ። እውነት አሁን ትናንትና ምንም በጥፊ የሚያስመታ ታሪክ እኮ አልነበረም። እመቤቴ በስመ አብ። አንዳንዴ ግን ቅመሟ ማለት ነው በቃ ይመጣባታል እኮ